በሀገራችን ከጊዜ ወደ ጊዜ አሳሳቢነቱ እየጨመረ የመጣው የትራፊክ አደጋ መከሰት ዛሬም የአያሌ ሰዎችን ህይወት እየቀጠፈ ይገኛል። ልጆችን ያላሳዳጊ አዛውንቶችን ያለ ጧሪና ቀባሪ ማስቀረትና ዛሬ ላይ የዕለት ጉርሱን የቀን ልብሱን ለማሟላት ከቤቱ እንደወጣ በትራፊክ አደጋ ምክንያት መቅረትንም በተደጋጋሚ ይስተዋላል። ለዚህም አደጋ መከሰት እንደ ምክንያትነት ከሚጠቀሱ መካከል ደግሞ የተሽከርካሪዎች የቴክኒክ ችግር እንዳለ ሆኖ በአሽከርካሪዎች ዘንድ ከፍጥነት ወሰን በላይ ማሽከርከርና የመንገድ ደህንነትን ህግ ታሳቢ ያላደረገ እንቅስቃሴ ቀዳሚዎቹ ናቸው። ጥጉን ድልድይ ብዬ እየሄድኩ ነበር። መጥቶ ከኋላዬ ነው የመታኝ። በአንድ በኩል ያው እጄን እግሬን የግንባሬ ምናምን በጣም ጉዳት ደርሶበት ነበር። በራሴ ላይ ነው የደረሰው አደጋውን በሞተር ነውና እንትን አይደለም ሌላ መኪና ጋር ግጭት ወይ ደግሞ ሌላ ሰው ይዤ ምናምን ሳይሆን ብቻዬን ነበርኩ። አጋጣሚ ነው መንገዱ ባለመመቸቱ እየወጣሁ በነበረበት ሰዓት ነው አጋጣሚ ሲወድቅ እግሬ እንደዚህ ባንድ ጎን ነበርና በማዋርድበት ሰዓት ነው እኔ ላይ ወድቆ እግሬ እንደዚህ ሊያደርገኝ ይችላል ማለት ነው። ጉዳቱ ካደጋው ሰለባዎች የሚሻገር ስለመሆኑ ምስክር ሆነው የሚቀርቡት ደግሞ የተጎጁ ቤተሰቦች ናቸው። በአደጋው ምክንያት ቤተሰቦቻቸው ላይ የደረሰ ጉዳት የፈጠረባቸውን ጫናም እንዲሁ ያስረዳሉ። ይህ አይነቱ አደጋ ደግሞ በሌሎች ላይ እንዳይከሰት የጥንቃቄ ተግባራት በሁሉም ዘንድ መከወን እንዳለባቸው ያሳስባሉ። አሁን እንደ ሀገሩ በጣም ትኩረት የሚያደርጉ በጣም የመንገድ ደህንነት ነው። አንደኛ የዘት ትኩረት ማድረግ አለበት። ሁለተኛውን ሹፌሮቹን በጣም ኮንሰርን ማድረግ አለበት ማለት ነው። ቴክኒካል ነው ማለት ነው። በቴክኒካል ፕሮፌሽናል መሆን አለበት። በችግሩ ምክንያት የሚመጣው ጫና ጉዳቱ ተሻጋሪ በመሆኑ ራሳችንንም ሌሎችንም እንድንጠብቅ መልእክታችን ነው። ጠጥቶ ማሽከርከርና እያሽከረከሩ ማጨስ እንደሌለባቸው ማለት ነው። ለምን አላስፈላጊ ነው። አንድ ሹፌር ጠጥቶ ባሽከረከረ ሰዓት ካሰበው መድረሱ ላይ ቀር ያው አላስፈላጊ ቦታ ይደርሳልና ፈጽሞን ጠጥቶ ማሽከርከር የተወገዘ መሆን መቻል እንዳለበት በጣም ሳይኮሎጂካል በጣም ስለጎዳው ቤተሰቡን ሁኔታውን አስቸጋሪ ሲሆን በጣም እንደሀገሩ በጣም አሁን እዚህ ሲከባው የጨመራ ነው። እንግዲህ በእኛ ሀገር ትልቁ ችግሩ ያው የእግረኛ መንገድና የመኪና መንገድ አንድ ላይ በመሆኑ በጣም ጉዳት እየደረሰ እንደበፊቱ የእግረኛ መንገድ በስርዓት ተከብሮ ለንግድ ሳይሆን ለስርዓት ለመንገድ ለሰው ሆኖ በስርዓት ሆኖ ህዝቡ በስርዓት ወጥቶ በሰላም ቢገባ በጣም ደስ ይላል። ህዝብ እየተጎዳ ነው እንዳላው ሄደ ብትው እንዳለ በሽተኛ ነው። እዚህ ውስጥ አሁን ሄደ ብትጠይቅ በጣም ማሳዝናል ወደዛ ብትሄድ። ስለዚህ ይሄ ነገር ከፍተኛ ክትትል ተደርጎ ህዝቡን ከመኪና አደጋ አድኖ ህይወት ራሱ መቀጠል የስንት ህይወት ተበትኗል። የትራፊክ አደጋን መከላከል ያስችል ዘንድ በአሽከርካሪም ሆነ በእግረኞች ዘንድ ህግን ማክበር ቀዳሚ ስራ ነው።